እሺ እንዴት ናችሁ? አማን ነው። ከሳውንድ ደረጀ ነኝ ከራዲካል ቲቶር። ከዚህ በፊት የነበረው ቪዲዮ የጄኔራል ፊዚክስ ወይንም በኮርስ ኮዱ ፊዚክስ 1011 ኮርስ አውትላይኑ ለማየት ወይም ኮርስ ኦቨርቪው ለማድረግ ሞክረናል አይደል? ሶ በዛ መሰረት ምን ተባብለን ነበር ያቆምነው? ዩኒት 1 ዩኒት 2 እና ዩኒት 3ን ካያችሁ በኋላ ሚድ ተርም ኤግዛም ይመጣል ተባብለናል። ሶ እነዚህን ሶስት ዩኒቶች ከቨር የምናደርገው እንዴት ነው? ከኔ ጋር በተለያዩ ዓመታት በተለያዩ ግቢዎች ለተማሪዎች ቀርበው የነበሩ ሚድ ተርም ኤግዛም ጥያቄዎችን አንድ በአንድ በመስራት እነዚህን ሶስት ዩኒቶች ከቨር እናደርጋለን ነው ሀሳቡ። ኦኬ ሶ በዛ መሰረት ለዛሬ የምንጀምረው ከየት ነው? ከአስቱ ይሆናል። ኦኬ ሶ አዳማ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ የሆነ ዓመት ላይ ለተማሪዎች ሰጥቶት ወይም አቅርቦት የነበረው ሚድ ተርም ኤግዛም እጃችን ላይ ያለ እሱን በመስራት እንጀምራለን ማለት ነው። ኦኬ ሶ ወደ ውስጥ ስንገባ የመጀመሪያው ኢንስትራክሽን which is 16 ማርክ አለው። በውስጡ 6 ጥያቄዎችን ይይዛል። ስንገልጸው ኢንስትራክሽን 2 which is 24 ማርክ በውስጡ ይዟል። 24 ማርክ አለው። ሶ በውስጡ ደግሞ 5 ጥያቄዎችን ይዟል ማለት ነው። ኦኬ 5 ጥያቄዎችን ይዟል። ኦኬ ሶ ይሄንን ጥያቄ ማግኘት ከፈለጋችሁ ቴሌግራም ላይ ቻናላችን ላይ which is ራዲካል ቲቶር ቻናል ላይ ማግኘት ትችላላችሁ ማለት ነው። ኦኬ ሶ በጣም አሪፍ። ሶ በዚህኛው ቪዲዮ ከኔ ጋር ኢንስትራክሽን ዋንን በመስራት እንጀምራለን። ሶ ኢንስትራክሽን ዋን ማለት ከጥያቄ ተራ ቁጥር 1 እስከ ጥያቄ ተራ ቁጥር 6 ያለውን ማለት ነው። ኦኬ ሶ ጊዜ አናባክንም፣ በቀጥታ ወደ ጥያቄዎቻችን እንገባለን። ሶ ኢንስትራክሽን ዋን ምን ይለኛል? ጊቭ ሾርት አንሰር ፎር ኩዌስችንስ ቢሎ ነው የሚለኝ። ሶ መልስ ማስቀመጥ ብቻ ነው የሚጠበቅብን። ኦኬ ሶ ስቴፑን ማሳየት አይጠበቅብንም። ሶ ማስታወሻችንን እናዘጋጅና ማስታወሻችን ላይ በደንብ ከሰራን በኋላ መልሳችንን እናስቀምጣለን ነው። ጥያቄ ተራ ቁጥር 1 ምን ይለኛል? ጊቭን ቱ ቬክተርስ ቬክተር ኤ ኤንድ ቬክተር ቢ። እሺ ፋይንድ አንግል ቢትዊን ዘ ቱ ቬክተርስ ነው የተባለው። ኦኬ ልብ በሉ አሁን ይሄ ግሬድ 11 ፊዚክስ ማለት ሶ ሁለት ቬክተሮች ሰጥቶኛል which is ቬክተር ኤ 2 in the i minus 3 in the j plus 0 in the k ማለት ነው አይደል? አልተጻፈም ማለት 0 in the k ነው። ኤንድ ቬክተር ቢ ተሰጥቶኛል which is -1 in the i direction plus 0 in the j direction and 8 in the k direction። ኦኬ ሁለቱ ቬክተሮች ተሰጥቶናል። ሶ የተፈለገው ምንድነው? በቬክተር ኤ እና በቬክተር ቢ መካከል ያለው አንግል ቴታ ነው። ኦኬ ሶ እሱ ለመስራት የመጀመሪያ የምናደርገው which is የሁለት ቬክተሮችን ስካለር ፕሮዳክት ስንፈልግ ምን እናደርጋለን? ማግኒቱድ ኦፍ ኤ ሲባዛ ማግኒቱድ ኦፍ ቢ ሲባዛ ኮስ ቴታ አይደል? ሶ የመጀመሪያ ስራችን የሚሆነው ማለት ነው ኮስ ቴታ እንፈልጋለን። ዜን the cos inverse of that angle ማለት ቴታው ይሆናል ማለት ነው። ኦኬ ሶ መጀመሪያ ኮስ ቴታ እናገኝ። ኦኬ ሶ ኮስ ቴታ ማለት ኦኬ ኤ ዶት ቢ ሲካፈል ለማግኒቱድ ኦፍ ኤ ሲባዛ ማግኒቱድ ኦፍ ቢ ማለት ነው አይደል? ሶ ይሄ ይሆናል ማለት ነው። ሶ መጀመሪያ ኤ ዶት ቢ እንፈልግ። ሶ ኤ ዶት ቢ ማለት 2 ሲባዛ -1 -2 ሲደመር -3 ሲባዛ 0 0 ሲደመር 0 ሲባዛ 8 0 ስንት ይሆናል ማለት ነው? -2 ኤ ዶት ቢን ጨረስን። እሺ ሶ ማግኒቱድ ኦፍ ኤ ስንት ይሆናል ማለት ነው? ስኩዌር ሩት ኦፍ አድርገን which is -2 ስኩዌር ሲደመር -3 ሆል ስኩዌር ሲደመር 0 ሆል ስኩዌር ስንት ይሆናል ማለት ነው? ስኩዌር ሩት ኦፍ 9 ሲደመር 4 13 ጨረስን። ማግኒቱድ ኦፍ ቢ ላይ ደርሰናል። በተመሳሳይ ኔጌቲቭ ይታያል አይደል? ሶ -1 ሆል ስኩዌር ሲደመር 0 ሆል ስኩዌር ሲደመር 8 ሆል ስኩዌር አይደል? ስንት ይሆናል ማለት ነው? 64 ሲደመር 1 65 ሶ ስኩዌር ሩት ኦፍ 65 ሆነ። በቃ ኒሜሬተራችንን ዲሜትራችንን ማግኘን ማለት ነው። ሶ ኮስ ቴታ ማለት which is -2 ሲካፈል ስኩዌር ሩት ኦፍ 13 ሲባዛ ስኩዌር ሩት ኦፍ 65 ነው። ስንት ይሆናል ማለት ነው? -2 ሲካፈል ኤን ስታባዙት 13 ሲባዛ በ65 ማለት 5 ጊዜ 13 65 6 ጊዜ 13 78 which is 845 ማለት ነው አይደል? ሶ ስኩዌር ሩት ኦፍ 845 ሶ ይሄን በካልኩሌተራችሁ ካልኩሌት ታደርጉ you will get -0.06897 እያለ የሚል ቁጥር ታገኛላችሁ ማለት ነው። ኦኬ ሶ አሁን ማን ነው ኮስ ቴታን ያገኘው? ኮስ ቴታ ማለት -0.06897 እኛ ግን የፈልጉ የተባልነው the angle between which is ቴታን ነው ፈልጉ የተባልነው። ኦኬ ሶ ቴታን ስንፈልግ ቴታ ማለት the cos inverse of -0.06897 እናደርጋለን። ሶ ካልኩሌተራችንን እናበራና ይሄን ኢንቨርስ እንፈልጋለን you will get 93.897 ያለ የሚል ቁጥር ታገኛላችሁ። ሶ እሱን ስናጠጋጋው ኦልሞስት 94 ዲግሪ። ኦኬ ሶ በዚህ መልኩ አንግላችንን እናገኘን ማለት ነው። ኦኬ ሶ this is the angle between the two vectors። ሶ ሁለት ማርካችንን እናገኘን ማለት ነው። እሺ ወደ ቢ እናመራለን። ሶ ቢ ምን ይለኛል? the projection of vector A along B ነው የሚለን። ሶ ቬክተር ፕሮጀክሽንን ግሬድ 11 ፊዚክስ ላይ ድጋሚ አይተናል እናስታውሳለን አሁን ማለት ነው። ኦኬ
ሶ ሌትስ ሴ አንድ ቬክተር ቢኖረኝ which is ቬክተር ኤ ኤንድ ሌላ ቬክተር ቢኖረኝ ቬክተር ቢ ኤንድ there is the angle between the two vectors ቴታ የሚባል አንግል ቢኖራቸው ሶ አሁን ሌትስ ሴይ የቬክተር ኤን ወደ ቬክተር ቢ ፕሮጀክት ላደርግ ማለት ነው። ኦኬ ሶ ይሄ ምንድነው which is the component of A along the B direction። እሺ ከዛ ፊት ይሄን ላስታውሳችሁ። ለምሳሌ አንድ ፎርስ at an angle of 45 ዲግሪ or at any angle አክት አደረገ ብለን ብናስብ ቬክተር ሪዞሉሽን ላይ ምን ብለናል? ቬክተር ሪዞሉሽን ስራልታናል። ሶ የአፕላይድ ፎርሱ ኤክስ ኮምፖነንት አሎንግ the x axis ማለት ነው። ይሄ ኤክስ ነው ዋይ ነው አይደል? ሶ እዚህ ጋር ምን እንሰራለን? ኤፍ ኤክስ ብለናል አይደል? ከዚህ ጋር ምን እንሰራለታለን? ኤፍ ዋይ ብለናል። ኦኬ ሶ አሁን ኤፍ ኤክስን የአፕላይድ ፎርሱን ሆሪዞንታል ኮምፖነንቱን ስናስቀምጥ ምን ብለናል? ኤፍ ኤክስ ማለት which is ኤፍ ኮስ ቴታ ይሆናል ማለት ነው አይደል? ይሄ ምኑ ነው? ማግኒቲዩዱ ነው የሚነግረኝ። ከዛ ዳይሬክሽኑን ለመጨመር ብናጠቀማለን ዩኒት ቬክተር ኢን ዘ ኤክስ አክሲስ which is አይ ማለት ነው አይደል? ይሄ ማግኒቲዩድ ነው፣ ይሄ ዳይሬክሽን ነው። ተመሳሳዩን ስራ የምንሰራው ምንድን ነው? ኤን ቬክተር ቢ ላይ ፕሮጀክት ስናደርግ ማግኒቲዩዱ እና ዳይሬክሽኑ እንፈልጋለን ነው። ኦኬ ሶ ይሄን ኤኤክስ በለው ለጊዜው። ኦኬ ሶ ኤኤክስ ማለት ልብ በሉ ኤኤክስ ማለት the component of vector A in the direction of B ወይም along B ማለት ነው። ኦኬ ይሄን ይዘን እንስራ። ኦኬ የኤ ኮምፖነንት የቬክተር ኤ ቬክተር ቢ ላይ ያለው ኮምፖነንቱ ልክ የኤፍ ሆሪዞንታል ኮምፖነንት እና ቨርቲካል ኮምፖነንት ብለን እንዳስቀምጠው ማለት ነው። ኦኬ ሶ በዛ መሰረት እሺ ኮስቴታ ማለት which is adjacent over hypotenuse ነው። ሶ ኤኤክስ ኦቨር ኤ ነው። ሶ ኤኤክስ ማለት which is ኤ ኮስቴታ ማለት ነው። ኦኬ ሶ ስካላር ፕሮዳክት ስንፈልግ ምን ብለናል? ማግኒቱድ ኦፍ ኤ ሲባዛ ማግኒቱድ ኦፍ ቢ ሲባዛ ኮስቴታ አይደል? ሶ አሁን ኤ ኮስቴታ ማለት ኤ ዶት ቢ ኦቨር ማግኒቱድ ኦፍ ቢ ማለት ነው አይደል? ሶ ኤ ኮስቴታ ማለት ኤ ዶት ቢ ሲካፈል ለማግኒቱድ ኦፍ ቢ ማለት ነው። ኦኬ ሶ አሁን ኤ ኮስቴታ ማለት ምንድነው? ኤ ኤክስ ነው አይደል? ኤ ኤክስ ማለት ደግሞ ኮምፖነንት ኦፍ which is ኮምፖነንት ኦፍ ቬክተር ኤ አሎንግ ቬክተር ቢ ማለት ነው። ኦኬ ሶ አሁን ይሄ የሚነግረኝ ምንድነው? ማግኒቲዩድ ነው። ቅድም ኤፍ ኮስቴታ እንዳለው ይሄ የሚነግረኝ ምንድነው? ማግኒቲዩዱን ነው። ኦኬ አሁን ደግሞ ማግኒቲዩዱን ከነ ዳይሬክሽኑ ማስቀመጥ አለብን አይደል? ሶ ዳይሬክሽኑን ደግሞ ለማሳየት የምንጠቀመው ምንድነው? ዩኒት ቬክተር አይደል? ሶ አሁን እንደ ቅድሙ ዩኒት ቬክተር አይ ብለን ብቻ አይደለም እንቶ ዳይሬክሽንን ለማሳየት ማግኒቲዩዱ አንድ የሆነ ቬክተር አለ። ምን ይባላል? ዩኒት ቬክተር አይደል? ሶ አሎንግ ቬክተር ቢ ስለተባለን ኤ ዶት ቢ ኦቨር ማግኒቲዩድ ኦፍ ቢ ይሄ ምንድነው? ማግኒቲዩዱ ነው ሲባዛ ዳይሬክሽኑ which is a unit vector in the direction of vector b ማለት ነው። ሶ b ኦቨር ማግኒቲዩድ ኦፍ b ይሆናል ማለት ነው አይደል? ይሄ ምንድነው? ዩኒት ቬክተር አይደል? ዩኒት ቬክተር ማለት ነው። ሶ በዛ መሰረት ይሄ ምን ይሆናል ማለት ነው? ኤ ዶት ቢ ሲካፈል ማግኒቲዩድ ኦፍ ቢ ሆል ስኩዌር ኢን ቬክተር ቢ ማለት ነው። ኦኬ ሶ the projection of vector a along vector b ማለት ምን ይሆናል ማለት ነው? a ዶት b ሲካፈል ለማግኒቲዩድ ኦፍ b ስኩዌር ታይምስ b ማለት ነው። ኦኬ ሶ ፎርሙላችን ይሄ ይሆናል አይደል? ይሄን ፎርሙላ አስታውሳችሁት አይደል? በጣም አሪፍ። ሶ አሁን ይሄን ሁሉንም ስለሰራን ማስገባት ብቻ ነው። ሶ ኤ ዶት ቢን ቅድም ስንት አግኝተናል? ኤ ዶት ቢ ይኸው ኔጌቲቭ 2 አይደል? ሶ ገለበጥና እዚህ ጋር ኔጌቲቭ 2 ሲካፈል ለማን? ማግኒቲዩድ ኦፍ ቢ ስኩዌር። ማግኒቲዩድ ኦፍ ቢ ስንት ነበር? ስኩዌር ሩት ኦፍ 65 አይደል? ሶ እሱን ስኩዌር ሳደርገው ስንት ይሆናል? 65 ይሆናል ማለት ነው። ኦኬ 65 ታይምስ ቢ አለኝ። ሶ ቬክተር ቢ ማለት ያው ጥያቄያችንም ላይ ያለ ነው። ሶ ኔጌቲቭ አይ ፕላስ 8 ኬ ሶ ኔጌቲቭ አይ ፕላስ 8 ኬ ማለት ነው። ኦኬ ሶ ይሄን ፈርዘር ሲምፕሊፋይ ስናደርገው ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ነው። ስለዚህ 2 65ኛ ኢን ዘ አይ ዳይሬክሽን ማይነስ 2 ሲባዛ 8 ማይነስ 16 65ኛ ኢን ዘ ኬ ዳይሬክሽን። ሶ ዲስ ኢዝ ዘ ፕሮጀክሽን ኦፍ ቬክተር ኤ አሎንግ ቬክተር ቢ። ሶ በዚህ መልኩ እናስቀምጣለን። አያችሁ? ሶ በዚህ መልኩ እናስቀምጣለን ነው። ሶ ድጋሚ 2 ማርክ አገኘን ማለት ነው። ኦኬ 2 ማርክ አገኘን። ሶ እስካሁን 4 ማርክ አለን ማለት ነው። በጣም አሪፍ በጣም አሪፍ። እሺ ጥያቄ ተራ ቁጥር 2 ላይ ደርሰናል። ሶ ኩዌስችን ነምበር 2 ምን ይለኛል? ፎር ቱ ቬክተርስ ቬክተር ኤ 4i + 3j - k ኤንድ ቬክተር ቢ 2 in the i - 3 in the j ኤንድ 2 in the k። እሺ ኦብቴን ዩኒት ቬክተር ኖርማል ቱ ዘ ፕሌን ፎርምድ ባይ ዘ ቱ ቬክተርስ ነው የሚለኝ። ኦኬ ሶ እንደተለመደው ጥያቄያችንን ክሊር በማድረግ እንጀምራለን።
ሶ ሌትስ ሴይ ሁለት ቬክተሮች ቢኖሩኝ አንድ ቬክተር እንደዚህ ኦኬ። ለሁለቱም ቬክተሮች ፐርፔንዲኩላር ወይም ኖርማል የሆነ ቬክተር የትኛው ነው? ይሄኛው ማለት ነው አይደል? ይሄ ቬክተር ለዚህም ኖርማል ነው ለዚህም ኖርማል ነው አይደል? ሶ አሁን የተባለው ምንድነው? ሌትስ ሴይ ይሄን አንድ ቬክተር ኤ ነው ብለን ብናስብ ይሄን ቬክተር ቢ ነው ብለን ብናስብ ለሁለቱ ቬክተር ኖርማል የሆነ ቬክተር ምንድነው? የነሱ ክሮስ ፕሮዳክት አይደል? የሁለቱን ክሮስ ፕሮዳክት ብፈልግ ዳይሬክሽኑ የሚያሳየኛል ለሁለቱ ኖርማል የሆነውን ቬክተር ማለት ነው አይደል? ሶ በዛ መሰረት ኤ ክሮስ ቢን እፈልጋለሁ ማለት ነው። መጀመሪያ ኤ ክሮስ ቢን ከፈለግኩኝ በኋላ ምንድነው የጠየቅነው? ኤ ዩኒት ቬክተር ኖርማል ቱ ፕሌን ፎርምድ ባይ ቱ ቬክተርስ የተባልነው። ሶ ኤ ክሮስ ቢን ከፈለግን በኋላ ዩኒት ቬክተር ኢን ዳይሬክሽን ኦፍ ኤ ክሮስ ቢ እንፈልጋለን ማለት ነው። ሶ የመጀመሪያ ስራችን ኤ ክሮስ ቢ ነው። ኦኬ ሶ ክሮስ ፕሮዳክት ስንፈልግ መጀመሪያ ቬክተሮቹን እንጻፋቸው አይደለ? ሶ ቬክተራችን 4 ኢን ዘ አይ ፕላስ 3 ኢን ዘ ጄ ማይነስ 1 ኢን ዘ ኬ ኤንድ ቬክተር ቢ 2 ኢን ዘ አይ ማይነስ 3 ኢን ዘ ጄ ፕላስ 2 ኢን ዘ ኬ ነው አይደል? በጣም ቆንጆ። ሶ የመጀመሪያ ስራችን ኤ ክሮስ ቢ ነው። ሶ ኤ ክሮስ ቢን ስንፈልግ መናቃት ቴክኒክ አለች አይደል? which is አይ ክሮስ ጄ ክሮስ ኬ። ይሄ በጣም ኢምፖርታንት ነው አይደል? ሶ ክሎክዋይዝ ነው የምናደርገው። ሶ ምን ይሆናል ማለት ነው? አይ ክሮስ ጄ ምን ይሰጠኛል? ኬን ይሰጠኛል ማለት ነው አይደል? ሶ ጄ ክሮስ ኬ ማን ይሰጠኛል? አይን ይሰጠኛል። ኦኬ ሶ እቺን አስቀምጧት ሁሉ ጊዜ ስትሰሩ እንዳትሳሳቱ ማለት ነው። ኦኬ ሶ አይ ክሮስ ጄ ኬ ነው፣ ጄ ክሮስ ኬ አይ ነው፣ ኬ ክሮስ አይ ጄ ነው። እሺ ዋት ኢፍ አይ ክሮስ ኬ ቢሆን ኔጌቲቭ ጄ ይሆናል አይደል? ሶ ካውንተር ክሎክዋይዝ ወይም አንቲ ክሎክዋይዝ ከሆነ ደግሞ ኔጌቲቭ ይሆናል ማለት ነው አይደል? ሶ ኬ ክሮስ ጄ ኔጌቲቭ አይ ይሆናል። እንደዚህ ተብለን ነበር የተነጋገርነው። ኦኬ ሶ አሁን ኤ ክሮስ ቢ እንፈልግ። ሶ የመጀመሪያ ስቴፓችን ምንድነው? ይሄን እንፈልግ። ሶ ይሄ ሁሉን የሚያባዛ ይሄ ሁሉን የሚያባዛ ይሄ ሁሉን የሚያባዛ ነው አይደል? ሶ 4 ጊዜ 2 8 አይ ክሮስ አይ ምንድነው? 0 ነው አይደል? ለምንድነው አይ ክሮስ አይ 0 የሆነው? እሺ ኤ ክሮስ ቢን ስፈልግ ምን ነበር የተባባልነው? ማግኒቱድ ኦፍ ኤ ሲባዛ ማግኒቱድ ኦፍ ቢ ሲባዛ ሳይን ቴታ አይደል? ሶ አሁን አይ ክሮስ አይ አልኩኝ ማለት ማግኒቱድ ኦፍ አይ ሲባዛ ማግኒቱድ ኦፍ አይ ሲባዛ ሳይን በአይና በአይ መካከል ያለው ግንኙነት ስንት ነው? 0 ነው አይደል? ሳይን 0 ሳይን 0 ስንት ነው? 0 ማለት ነው። ሶ አይ ክሮስ አይ 0 ነው፣ ጄ ክሮስ ጄ 0 ነው፣ ኬ ክሮስ ኬ 0 ነው። ኦኬ ኤኒዌይስ እናባዛው 4 ጊዜ 2 8 ሶ አይ ክሮስ አይ 0 አይደል? ሲደመር እሺ እንቀጥል 4 ጊዜ ኔጌቲቭ 3 which is ኔጌቲቭ 12 ሲባዛ አይ ክሮስ ጄ አይደል? አይ ክሮስ ጄ ኬ አይደል? እሺ ሲደመር 4 ጊዜ 2 8 እሺ አይ ክሮስ ኬ ኔጌቲቭ ጄ አይደል? ኔጌቲቭ ጄ የመጀመሪያው ስቴፕ ጨረስን። እሺ 3 ሲባዛ በ2 6 ጄ ክሮስ አይ ኔጌቲቭ ኬ አይደል? ሲደመር 3 ሲባዛ ኔጌቲቭ 3 which is ኔጌቲቭ 9 አይደል? ሲባዛ ጄ ክሮስ ጄ 0 አይደል? ሲደመር 3 ጊዜ 2 6 ጄ ክሮስ ኬ አይ አይደል? አይ አስቀምጥን ማለት ነው። እሺ ሶስተኛው ስቴፕ ላይ ደርሰናል። ሲደመር ኔጌቲቭ 1 ሲባዛ 2 ኔጌቲቭ 2 እሺ ሶ ኬ ክሮስ አይ which is ጄ ማለት ነው አይደል? ሲደመር ኔጌቲቭ 1 ሲባዛ ኔጌቲቭ 3 which is 3 ኬ ክሮስ ጄ ኔጌቲቭ አይ አይደል? ኔጌቲቭ አይ ሲደመር ይስተናል 0 አይደለ? 0 ማለት ነው። እሺ አሁን እነዚህ ሶስቱን እንደምራለን። ይሄንን ስንደምር እዚህ ጋር እያንዳንዱን ለማስቀመጥ እንዲመቸኝ እዚህ ጋር ይሄ ምን ይሆናል? 0 ይሄኛው 0 ይሄኛው 0። እሺ ይሄ ምን ማለት ነው? ኔጌቲቭ 12 ኬ ሲደመር ሲቀነስ 8 ጄ ሆነ አይደል? ይሄ ስንት ማለት ነው? ኔጌቲቭ 6 ኬ ሲደመር 6 አይ ሆነ። ይሄ ስንት ይሆናል ማለት ነው? ኔጌቲቭ 2 ጄ ማይነስ 3 አይ ማለት ነው አይደል? ሶ እነዚህን ሶስቱን ስንደምር ስንት እናገኛለን? ከአይ ስንጀምር አይ እዚህ ጋር 6 አለኝ። 6 ሲቀነስ 3 which is 3 in the i። እሺ የጄ እንደምር ኔጌቲቭ 8 ጄ ኔጌቲቭ ስለዚህ ይሄ ኔጌቲቭ 10 ጄ ይሆናል። ኔጌቲቭ 12 ኔጌቲቭ 6 which is ኔጌቲቭ 18 ኬ this is a cross b ማለት ነው። ኦኬ ሶ አሁን the unit vector in the direction of a cross b ማለት አሁን ዩኒት ቬክተር ስለተባለን ማለት ነው አይደል? in the direction of a cross b ማለት a cross b ሲካፈል ለማግኒቱድ ኦፍ a cross b ማለት ነው አይደል? ሶ a cross b አገኘን 3i minus 10j minus 18k አይደል? ሲካፈል ማግኒቱድ ኦፍ a cross b ማለት ማግኒቱድ ኦፍ a cross b ማለት ምን ማለት ነው? ስኩዌር ሩት ኦፍ እናደርግና 3 ስኩዌር
ሲደመር ኔጌቲቭ 10 ደ ሆል ስኩዌር ሲደመር ኔጌቲቭ 18 ደ ሆል ስኩዌር አድርገን ስኩዌር ሩት እንከታለን ማለት ነው። ኦኬ ሶ ይሄንን ካልኩሌት ስናደርግ ዊ ዊል ጌት ስንት ነው ማለት ነው? ይሄ 9 ሲደመር 100 ሲደመር 18 ስኩዌር ማለት 18 8 ጊዜ 8 64 አይደል? 8 ጊዜ 8 144 18 ይሆናል ማለት ነው። ሶሪ 18 ማለት ነው። ኦኬ ሶ 4 ይሆናል። ሶ 4 እና 8 12 ሁለትን ጽፌ አንድ አለኝ 1 እና 1 2 ሶ ስንት ይሆናል ማለት ነው? 18 ስኩዌር 324 ማለት ነው አይደል? 324 ሶ ይሄን ስንደምረው ስንት ይሆናል ማለት ነው? ስኩዌር ሩት ኦፍ 433 ማለት ነው አይደል? 433 which is 424 ይሆናል። 424 ሲደመር 9 433 ማለት ነው። ኦኬ ሶ ሲካፈል ለስኩዌር ሩት ኦፍ 433 ይሆናል ማለት ነው። ኦኬ ሶ ይሄን ስናስቀምጠው ማለት ስንት ይሆናል ማለት ነው? 3 ኦቨር ስኩዌር ሩት ኦፍ ይታያል አይደል? 433 in the I direction minus 10 ጂ over square root of 433 in the G direction and minus 18 square root of 433ኛ in the K direction. So this is the unit vector ማለት ነው። የምንፈልገው ዩኒት ቬክተር ይሄ ይሆናል ማለት ነው። ኦኬ ሶ በዛ መሰረት ዩኒት ቬክተራችንን በዚህ መልኩ እናስቀምጣለን ማለት ነው። ኦኬ በጣም አሪፍ ወደ ጥያቄ ተራ ቁጥር 3 እናመራለን። question number 3 ምን ይለኛል? for one dimensional motion is that always true that acceleration and velocity have the same direction explain ነው የሚለኝ። እሺ ሶ ሁልጊዜ ዋን ዳይሜንሽናል ሞሽን ላይ አክሰለሬሽን እና ቬሎሲቲ ተመሳሳይ ዳይሬክሽን አላቸው ወይ? ኦኬ ሶ መልሳችሁ ትሩ ከሆነም ኤክስፕሌን አድርጉ፣ መልሳችሁ ፎልስ ከሆነም ኤክስፕሌን አድርጉ ነው የተባለው። ኦኬ ሶ በዛ መሰረት ምን ማለት እንችላለን? ሌትስ አሲዩም ሁለት መኪኖች ቢኖሩኝ። ኦኬ ይቅርታ፣ እሺ ፔፐር እናዘጋጅ። ኦኬ ሶ እዚህ አክሲስ ላይ እየተጓዙ ነው። ኦኬ ሶ ሁለት መኪኖች አሉ። ያው ኦኬ ሶ ኢኒሻሊ መኪናው ኦኬ ሶ ኢኒሻል ስፒዱ ስንት ነበር ብዬ ላስብ፣ 0 ሜትር ፐር ሰከንድ ነበረ። ሶ ከአንድ ሰከንድ በኋላ እዚህ ጋር ደረሰ። ኤንድ ፋይናል ስፒዱ ስንት ሆነ? 2 ሜትር ፐር ሰከንድ ሆነ ማለት ነው። ማይንድ ዩ ቬሎሲቲ ወዴት ነው? ወደዚህ ነው። ኦኬ ሶ በዚህ ኬዝ ቬሎሲቲያችን ምንድነው? ፖዚቲቭ ነው አይደል? ፖዚቲቭ ነው። ኤንድ አክሰለሬሽናችን ምንድነው? which is acceleration ማለት ቦግ አድርጌ ልጻፈው አይደል? ሶ አክሰለሬሽን ማለት which is changing v over changing t ነው አይደል? ሶ changing v ማለት ፋይናል ሲቀነስ ኢኒሻል which is 2 ሲቀነስ 0 0 0 2 ሲቀነስ 0 2 2 ሲካፈል 1 which is 1 ሜትር ፐር ሰከንድ ስኩዌር ነው። ሶ ምንድነው? ስቲል ፖዚቲቭ ነው። ሶ ቬሎሲቲም ፖዚቲቭ ነው፣ ቬሎሲቲያችንም ፖዚቲቭ ነው፣ አክሰለሬሽናችንም ፖዚቲቭ ነው። ዋት ኢፍ ኤን ሴናሪዮ ብንገለብጠው ኦኬ በተመሳሳይ መንገድ ላይ ኦኬ ሶ ኢኒሻሊ 2 ሜትር ፐር ሰከንድ ፍጥነት ነበረው የመኪና። ሶ 1 ሰከንድ ተጓዘ፣ ፋይናሊ ቆመ which is v ፋይናላችን 0 ሆነ። ኦኬ መኪናው እንደዚህ ነው ሄደው። ኦኬ ሶ በዛ መሰረት ቬሎሲቲያችን ምንድነው? ስቲል ምንድነው? ፖዚቲቭ ነው። ወደ ፖዚቲቭ አቅጣጫ ነው እየተጓዘ ያለው። ቬሎሲቲያችን ፖዚቲቭ ነው። አክሰለሬሽናችን ግን ምንድነው? ኔጌቲቭ ነው። ለምን? ቪ ፋይናል ሲቀነስ ቪ ኢኒሻል which is 0 ሲቀነስ 2 ሲካፈል 1 which is ኔጌቲቭ 2 ሜትር ፐር ሰከንድ ስኩዌር። አያችሁ ዳይሬክሽናችን፣ የአክሰለሬሽናችን ዳይሬክሽን ወዴት ነው? ወደዚህ ነው። የቬሎሲቲያችን ደግሞ ወደዚህ ነው። ኦኬ ስለዚህ ዋን ዳይሜንሽናል ሞሽን ላይ ሁልጊዜ ቬሎሲቲ እና አክሰለሬሽን ተመሳሳይ ዳይሬክሽን ይኖራቸዋል ማለት አይቻልም። ስለዚህ መልሳችን ኖ ይሆንና አሁን የሰራነውን ኤክስፕላኔሽን እንደ ኤክስፕላኔሽን ማስቀመጥ እንችላለን ነው። ኦኬ በጣም አሪፍ። ወደ ጥያቄ ተራ ቁጥር 4 ደርሰናል። ሶ question number 4 ምን ይለኛል? a ball is kicked with 20 ሜትር ፐር ሰከንድ at an angle of 53 ዲግሪ with the positive x axis። እሺ what is the velocity at maximum height ነው የተባልነው። እሺ ሶ እንደዚህ አይነት ጥያቄዎችን ግሬድ 12 ፊዚክስ ላይ ፕሮጀክታይል ሞሽን ላይ ዲስከስ ያደረግነው ጥያቄ ማለት ነው አይደል? እሺ ለማስታወስ እንሞክራለን ማለት ነው። ሶ ምንድነው? ኳሱ ተመቷል። ኦኬ ሶ እንደዚህ ተመቶ እንደዚህ ነው የሚደርሰው። ሶ አት አን አንግል ኦፍ 53 ዲግሪ ከፖዚቲቭ ኤክስ አክሲስ ነው የተባልነው። ሶ ኳሱ የተመታበት ኢኒሻል ስፒድ ስንት ነው? which is v ኢኒሻል 20 ሜትር ፐር ሰከንድ ነው ተብለናል። የጠየቅነው ምንድነው? what is the velocity at the maximum height። ኳሱ ከተመታ ከሆነ ታይም በኋላ ማክሲመም ሄት ላይ ይደርሳል። ኦኬ ሶ እዚህ ማክሲመም ሄት ላይ ሲደርስ የሚኖረውን ቬሎሲቲ ነው ፈልጉ የተባለው። ኦኬ ሶ ይሄን ማንን በለው? ኤች ማክስ። ኦኬ ሶ ኳሱ ልክ ኤች ማክስ ላይ ሲደርስ የሚኖረን the only velocity ማን ነው?
ሆሪዞንታል ቬሎሲቲ አይደል? ምክንያቱም ኳሱ እኮ ማክሲመም ላይ እዚህ ጋር እኮ ለሰከንዶች የሚቆመው ቨርቲካል ቬሎሲቲው ዜሮ ስለሚሆን አይደል? እየቀነሰ ይመጣል። ሶ ዜሮ ይሆናል። ዜሮ የሚሆነው ማን ነው? ቨርቲካል ቬሎሲቲ ብቻ። ሶ the only የሚኖረው ቬሎሲቲ ማን ነው? ሆሪዞንታል ቬሎሲቲ ወይም ቪኤክስ ነው። ኦኬ ሌላ ደግሞ ምን አሰብሽን አለን? ፕሮጀክታይል ሞሽን ላይ ሆሪዞንታሊ አክት የሚያደርጉ ፎርሶችን ወይም ኤር ሬዚስታንስ ኔግሌክት ካደረግን ቬሎሲቲ ስራው ዘ ትሪፕ ምንድነው? ተመሳሳይ ነው። ምን አይነት ቬሎሲቲ? ሆሪዞንታል ቬሎሲቲ ተመሳሳይ ነው። ኦኬ ሶ በዛ መሰረት ቪኤክስ ኢዝ ኢኳል ቱ ቪ ኖት ኤክስ ማለት ነው አይደል? ዊች ኢዝ ቪ አት ኤች ማክስ ማለት እንችላለን ማለት ነው። ቬሎሲቲ አት ማክሲመም ላይ የሚኖረን ቬሎሲቲ ሆሪዞንታል ቬሎሲቲ ስለሆነ ስሩአውት ዘ ትሪፕ ደግሞ የሚኖረን ሆሪዞንታል ቬሎሲቲ ተመሳሳይ ነው። the only variation የሚኖረው ቨርቲካል ቬሎሲቲ ላይ ነው። ሶ በዛ መሰረት ቪኤክስ which is v ኖት ኤክስ ማለት v ኖት ኮስ ቴታ which is v at h ማክስ ማለት ነው አይደል? v ኖት ኤክስ ማለት v ኖት ኮስ ቴታ ይቺ ማለት ናት v ኖት ኤክስ and this is v ኖት y ማለት ነው። ሶ v ኖት ኤክስ ማለት v ኖት ኮስ ቴታ ነው። v ኖት 20 ሜትር ፐር ሰከንድ ሲባዛ ኮስ 53 ዲግሪ which is 0.6 ሶ ይሄን ስናባዛ 12 ሜትር ፐር ሰከንድ is the velocity at h max ማክሲመም ላይ የሚኖረን ቬሎሲቲ ይሄ ይሆናል ብለን መናገር እንችላለን ነው። ጨረስን። እሺ ሶ ወደ ቀጣዩ ጥያቄ እናመራለን። ቢ ላይ ደርሰናል። ሶ what is its displacement at the end of 0.5 ሰከንድ ነው። እሺ ሶ ኳሱ ከተመታ ከ0.5 ሰከንድ በኋላ ሌትስ ሴ እዚህ ጋር ደርሷል ብለን እናስብ። ኦኬ ታይማችን እዚህ ጋር ነው 0.5 ሰከንድ ደርሷል ብለን እናስብ። ሶ እዚህ ጋር ሲደርስ ከቨር ያደረገውን ዲስፕሌስመንት ፈልጉ ነው የተባለው። ኦኬ ሶ አሁን ኳሱ ከተመታ እዚህ ጋር ደረሰ ማለት ሆሪዞንታሊም የሸፈነው ዲስታንስ አለ አርኤክስን በለው ኤንድ ቨርቲካሊም ከነበረበት ደግሞ ወደ ላይ ወጥቷል አይደለ? እሱን ደግሞ አርዋይም በለው። ኦኬ ሶ ይሄንና ይሄንን ፈልገን ከዛ የእነሱን ማግኒቱድ እንፈልጋለን ነው ወይም ሪዘልታንት እንፈልጋለን ነው ሀሳቡ አይደል? ምክንያቱም ወደ ላይም ሄዷል ወደ ጎንም ሄዷል አይደል? ወደ ላይም ወደ ጎንም ሄዷል። ኦኬ በጣም አሪፍ። ሶ ወደ ጎን ሄደውን ከቨር ለማድረግ ወይም ወደ ጎን ከቨር ያደረገውን ለማወቅ ይችኛን ማንም በላት ኤክስ በላት ማለት ወደ ጎን ሄደት ኤክስ። ሶ ኤክስ ማለት ቪኤክስ ቲ ነው። ሶ ቪኤክስን አግኝተናል ከላይ which is 12 ይሄኛው ኤ ነው። እሺ የኤ ጥያቄ ነው። ይሄ የቢ ነው። ኦኬ ሶ 12 ሜትር ፐር ሰከንድ ሲባዛ ታይማችን ስንት ነው? በ0.5 ሰከንድ ውስጥ ነው የተባለው። ኦኬ ሰከንድ ሶ ይሄን ስናባዛ ይሆናል 6 ሜትር። ኦኬ ሶ ወደ ጎን 6 ሜትር ነው ሄደው ጨረስን። ወደ ላይ ደግሞ ቨርቲካሊ ደግሞ የተጓዘውን ስንፈልግ which is y ማለት ቪ ኖት ዋይ ቲ ማይነስ ሃፍ ኦፍ ጂቲ ስኩዌር አይደለ? ሶ ቪ ኖት ዋይ ማለት ቪ ኖት ሳይን ቴታ ማለት ነው አይደል? እቺ ማለት ነው ቪ ኖት ዋይ ማለት ነው። ሶ ቪ ኖት ሳይን ቴታ ታይምስ ቲ ማይነስ ሃፍ ኦፍ ጂቲ ስኩዌር ማለት ነው አይደል? ሶ አሁን ሁሉም ጊቭን ነው which is ቪ ኖት ማለት 20 ነው 20 ሜትር ፐር ሰከንድ። ከዛ ሳይን 53 ታስገባላችሁ። ከዛ ታይሙን ታስገባላችሁ። ታይማችሁ ስንት ነው? 0.5 ነው ማይነስ ሃፍ ኦፍ 10 ታይምስ 0.5 ሆል ስኩዌር። ይሄን ካልኩሌት ታደርጉ ጊዜ ለመቆጠብ you will get 6.75 ሜትር ይላል የኔ ካልኩሌተር። ሶ ዋይን አገኘን ማለት ነው። ኦኬ ሶ ዋይ አገኘን፣ ይሄው ኤክስን አገኘን ማለት ነው። ሶ ቀጣይ ስቴፓችን ምንድነው? ማግኒቱድ ኦፍ አር ኢዝ ኢኳል ቱ ስኩዌር ሩት ኦፍ ኤክስ ስኩዌር ሲደመር ዋይ ስኩዌር ማለት ነው። ኦኬ ሶ ስኩዌር ሩት ኦፍ 6 ስኩዌር ሲደመር 6.75 ስኩዌር አድርጋችሁ ካልኩሌተራችሁን አውርታችሁ ይሄን ትደምራላችሁ ማለት ነው። ኦኬ ሶ ዩ ዊል ጌት 9.03 ሜትር ሄዷል ብለን እንናገራለን። ሶ ከካልኩሌተር ስታወጡት ዩ ዊል ጌት ዲስ ነምበር ማለት ነው። ኦኬ ሶ በዛ መሰረት ዲስፕሌስመንት ምርታችን ይሆናል ማለት ነው which is 9.03 ሜትር ይሆናል ማለት ነው። ኦኬ ሶ በዚህ መልኩ እናስቀምጣለን። ጨረስን። ሶ 4 ማርክ አገኘን ማለት ነው። እሺ ወደ ጥያቄ ተራ ቁጥር 5 ደርሰናል። ሶ ኩዌስችን ነምበር 5 ምን ይለኛል? እዚህ ጋር የዋተር ብሬክ ላጋረል ውሃ ጠጣለሁ። እሺ ሶ ኩዌስችን ነምበር 5 ምን ይለኛል? A block of mass 5 kg is pulled by a force of 20 Newton making an angle of 37 degree with the horizontal axis. እሺ if the coefficient of friction between the block and the horizontal surface is 0.1 determine the magnitude of acceleration of the block ነው የተባለው። ኦኬ ሶ እንደተለመደው ጥያቄያችንን ክሊር በማድረግ ነው የምንጀምረው። ሶ ጥያቄያችንን ክሊር በማድረግ ስንጀምር ይታያል አይደል? እሺ በጣም አሪፍ። ሶ አንድ ሰርፌስ ላይ የተቀመጠ ክብደቱ 5 ኪሎ ግራም ክብደት የሆነ አንድ ኦብጀክት አለ። ሶ እሱ ኦብጀክት ላይ ደግሞ አክት የሚያደርግ ኦኬ ባለ 20 ኒውተን ፎርስ አለ።
ኦኬ አት አን አንግል ኦፍ 37 ዲግሪ ኦኬ ኤንድ ሌላ የተሰጠ ምንድን ነው በብሎኩ እና በሰርፌሱ መካከል ያለው ፍሪክሽናል ኮኤፊሽንት ኦፍ ፍሪክሽን ሰጥቶኛል which is 0.1 ነው ተብለናል። ሶ የጠየቅነው ምንድን ነው ማግኒቱድ ኦፍ አክሰለሬሽን ኦፍ ዘ ብሎክ ኦኬ ሶ ይሄ አፕላይድ ፎርሱ ነው። ሶ እንደዚህ ሲጎተት ወደዚህ ይሄዳል ይጓዛል አይደለ ወደዚህ አቅጣጫ ይጓዛል። ሶ አክሰለሬት የሚያደርግበት የአክሰለሬሽን ማግኒቱድ ኦኬ የሚጓዝበትን አክሰለሬሽን ማግኒቱድ ነው የፈልጉ የተባለው ይሄ ነው ፈልጉት ባለው ኦኬ ሶ ማይንድ ዩ እንደዚህ ጥያቄዎች ሲሰጧችሁ የመጀመሪያ ስራችሁ መሆን ያለበት ምንድነው ተባብለናል ፍሪ ቦዲ ዲያግራም መሳል አይደል ፍሪ ቦዲ ዲያግራም መሳል ያ ለምን ይጠቅመናል ይሄን እንደ ሲስተም ብንወስደው ቨርቲካሊ አክት የሚያደርጉ ፎርሶችን ለብቻ እናውቃለን ይሄን ሆሪዞንታሊ አክት የሚያደርጉ ፎርሶችን ለይተን እንድናውቅ ያስችለናል ኦኬ ሶ በዛ መሰረት ፍሪ ቦዲ ዲያግራማችንን በዚህ መልኩ እንሰራለን this is the applied force which is the 20 newton and this is 37 ዲግሪ ማለት ነው አይደል እሺ ሌላ ምን አለ ኦብጀክቱ ወይም ይሄ 5 ኪሎ ግራም ክብደት ያለው ኦብጀክት የሚጓዘው ወደ ቀኝ ከሆነ በተቃራኒ አቅጣጫ ምን ይኖራል አክሰለሬሽን ፍሪክሽን ይኖራል ፍሪክሽናል ፎርስ አይደል ፍሪክሽናል ፎርስ ይኖረናል እሺ ሁሉ ጊዜ የማይቀረው ምን አለ ዌት አለ አይደል ቨርቲካሊ ዳውንዋርድ which is weight ኤምጂ አለ which is ደግሞ ሰርፌሱ ደግሞ ብሎኩ ላይ ወደ ላይ ኤግዘርት የሚያደርገው ፎርስ አለ which is the normal force which is Fn ማለት ነው ኦኬ ሌላ ፈርዘር እዚሁ ላይ መጨመር ካስፈለገን ምን ያስፈልገናል የአፕላይድ ፎርሳችንን ቬክተር ሪዞሉሽን ብንሰራለት which is ኤክስ ኮምፖነንቱ እና ዋይ ወይም ሆሪዞንታል ኮምፖነንቱ እና ቨርቲካል ኮምፖነንቱን እንፈልግለት አይደል which is ይሄ ምን ይሆናል ማለት ነው እዚህ ጋር ኤፍ ኤክስ ይሆናል እዚህ ጋር ምን ይሆናል ማለት ነው ኤፍ ዋይ ይሆናል ማለት ነው አይደል እሺ ሶ አሁን እቺኛን እዚህ ጋር ገድላት ጨርሰናት እንይዳል እንግዳለውና ሶ ኮስ ቴታ ማለት which is ኮስ ቴታ ማለት ወይም ኮስ 37 ዲግሪ ማለት ምንድነው አድጀሰንት ኦቨር ሃይፖቴነስ ነው ሶ ኤፍ ኤክስ ኦቨር ኤፍ ማለት ሶ ኤፍ ኤክስ ማለት ኤፍ ኮስ 37 ዲግሪ ማለት ነው ስንት ይሆናል ማለት ነው 20 ሲባዛ ስለዚህ 20 ሲባዛ 0.8 ይሆናል ማለት ነው ማለት ነው 16 ኒውተን ማለት ነው ኦኬ ሶ በተመሳሳይ ኤፍ ዋይ ማለት ኤፍ ሳይን 37 ይሆናል ማለት ነው 20 ሲባዛ 0.6 ይሆናል ማለት ነው 12 ኒውተን ጨረሰ ኦኬ አሁን ስቴፕ 1ችንን ጨረሰ ስቴፕ 2ችን ደግሞ ምንድነው ሰሜሽን ኦፍ ፎርስስ አሎንግ ኤክስ አክሲስ መፈለግ ኤንድ ሰሜሽን ኦፍ ፎርስስ አሎንግ ዋይ አክሲስ ፈልጎ መደመር ማለት ነው ኦኬ ያ ማለት ምንድነው አሁን ሆሪዞንታሊ አክት የሚያደርጉ ፎርሶችን ፈልገን እንደምራለን ቨርቲካሊ አክት የሚያደርጉ ፎርሶችን ፈልገን እንደምራለን ማለት ነው ኦኬ ሶ ከኤክስ ስንጀምር እሺ ምን አለኝ ኤፍ ኤክስ አለኝ which is የአፕላይድ ፎርሳችን ኤክስ ኮምፖነንት አለን ይሄ ማለት ነው አይደል የአፕላይድ ፎርሱ ኤክስ ኮምፖነንት ወደ ፖዚቲቭ ኤክስ አክሲስ አቅጣጫ ነው የተጓዘው ያለው ሶ ኔት ፎርሳችን ምን ይሆናል ማለት ነው ኤፍ ኤክስ ማይነስ ፍሪክሽናል ፎርሳችን ጋር ይሆናል ማለት ነው ኦኬ ሶ ኔት ፎርስ ማለት ማስ ታይምስ አክሰለሬሽን ነው ኢዝ ኢኳል ቱ ኤፍ ኤክስ ኦልሬዲ አግኝተናል which is 16 አይደል ሲቀነስ ፍሪክሽናል ፎርሳችን እንዴት ነው የምናገኘው ኮኤፊሽንት ኦፍ ፍሪክሽን ሲባዛ ኖርማል ፎርስ ኦኬ ሶ አሁን ይሄን ስቴፕ ለጊዜው እናቁም ምክንያቱም ኖርማል ፎርሳችን አናውቅም አይደል ስለዚህ አንድ ኢኩዌሽን ሁለት አንሆናለኝ ማለት ነው አክሰለሬሽኑን አናውቅም ኤንድ ኖርማል ፎርሱን አናውቅም ሶ ለጊዜው እዚህ ጋር እናቆም ሆልድ እናድርግ እሺ ሰሜሽን ኦፍ ፎርስ አሎንግ ዋይ አክሲስ ወይም ቨርቲካል አክት የሚያደርጉ ፎርሶችን ስንደምር which is net force is equal to ማን አለ ኖርማል ፎርሳችን አለ which is vertically upward ነው ወደ ፖዚቲቭ አቅጣጫ ነው ሶ ፖዚቲቭ ሲደመር የአፕላይድ ፎርሳችን ዋይ ኮምፖነንት ወይም ቨርቲካል ኮምፖነንት አለኝ which is ኤፍ ዋይ ሲቀነስ ዌይታችን አለኝ ማለት ነው አይደል ማይንድ ዩ አሁን ኔት ፎርስ ስንል which is mass times acceleration is equal to fn ሲደመር fy minus w ማለት ነው አይደል እሺ አሁን ይሄ ኦብጀክት እየተጎተተ ያለው ወደዚህ ስለሆነ አክሰለሬት የሚያደርገው ወደ ጎን ነው ኦኬ ወደዚህ ነው ሶ ቨርቲካል አክሰለሬሽን ወይም ወደ ላይ አክሰለሬሽን አይኖረንም ማለት ነው ኦኬ ሶ አክሰለሬሽናችን በዚህ ሰዓት ምን ይሆናል ማለት ነው ዜሮ አይደል ሶ አሁን እኛ የምንፈልገው ማን ነው ኤፍኤን ነው የምንፈልገው አይደል ዌይታችንን ማወቅ እንችላለን ዌይት ማለት ኤምጂ ስለሆነ እናውቃለን ኤፍዋይን ቅድም አግኝተናል አሁን የምንፈልገው ማን ነው ኤፍኤን ነው ሶ ኖርማል ፎርስ ኢዝ ኢኳል ቱ ዌይት እቺ ኔጌቲቭ ነበረች ወደ ስመጣ ፖዚቲቭ ሆናለች ሲቀነስ ኤፍዋይ ይሆናል ማለት ነው ሶ the normal force is equal to weight ማለት 5 ሲባዛ ኤምጂ ነው አይደል ሶ 5 ሲባዛ በ10 50 ሲቀነስ ኤፍዋይን ቅድም አግኝተናል 12 ነው አይደል 12 ማለት ስንት ነው ሶ ኖርማል ፎርሳችን 38 ኒውተን ይሆናል ማለት ነው this is the normal force ኦኬ ሶ አሁን እዚህ ጋር አንዱን አኖን አጠፋ ነው አገኘ ነው ማለት ነው ኦኬ
ሶ አክሰለሬሽናችን ስንት ይሆናል ማለት ነው? 16 ሲቀነስ 0.1 ሲባዛ 38 ሲካፈል ለማን ለማስ ስንት ነው? 5 ኪሎ ግራም ማለት ነው። ሶ ይሄን ስናቀናንስ ስንት ይሆናል? 16 ሲቀነስ ኤስ ማለት 3.8 ሲካፈል 5 which is 12.2 ሲካፈል 5 which is 2.44 ሜትር ፐር ሰከንድ ስኩዌር is the acceleration ኦኬ። ሶ በዚህ መሰረት አክሰለሬሽናችንን አገኘን ማለት ነው። ኦኬ በጣም አሪፍ። ሶ በዛ መሰረት እናስቀምጣለን which is የ2 ማርክ ጥያቄ መለስን ጨረስን ማለት ነው። ኦኬ እሺ ሶ the last ጥያቄ ለዚህኛው ቪዲዮ የመጨረሻው ጥያቄ ወደ ጥያቄ ተራ ቁጥር 6 እናመራለን። question number 6 ምን ይለኛል? A rock and a ball which are at the same initial elevation are set into motion simultaneously እሺ in such a way that the rock is thrown horizontally while the ball is released freely እሺ which one reaches the ground first justify የተባለው ኦኬ። ሶ እንደተለመደው ጥያቄያችንን ክሊር በማድረግ እንጀምራለን። ሶ ከተመሳሳይ ሄት ላይ ኦኬ ተመሳሳይ ሄት ነው ኦኬ ሄታቸው ተመሳሳይ ነው ከግራውንድ ላይ ከተመሳሳይ ሄት ላይ ነው አክት የሚያደርጉት። ሶ የመጀመሪያው ሶ ከተመሳሳይ ሄት ላይ ነው አክት እያደረጉ ያሉት እና ሮኩ ወይም አለቱ ኦኬ ሌትስ ሴይ ይሄኛው አለቱን ለምናስብ የተወረወረ ምንድነው ሆሪዞንታሊ ነው ኦኬ ሆሪዞንታሊ ነው የተወረወረው። ምክንያቱም ኤሮክ እንደቦል እሺ ኢንሰቻ ዊታ ደሮኪ ስሮን ሆሪዞንታሊ ኦኬ ወደ ጎን ነው የተወረወረው። ሶ ምንድነው ከተወረወረ በኋላ ይሄድና ይቆማል አይደል? ሶ እሱን ምንም በለው ቲ1 በለው ታይም1 በለው እሺ። while the ball is released freely ነው። ሶ ከተመሳሳይ ሄድ ላይ ኳሱ ደግሞ ምንድነው የተደረገው ወርታች ተለቀቀ። ተወረወረና ተለቀቀ ይለያል አይደል? ሶ ኢኒሻል ቨርቲካል ቬሎሲቲ ምንድነው 0 ነው ማለት ነው 0 ሜትር ፐር ሰከንድ ኤንድ ይሄን ኳሱ ሆሪዞንታሊ ወደ ጎን ነው የተወረወረው። ሶ ኢኒሻል ቨርቲካል ቬሎሲቲ ምንድነው 0 ነው አይደል? በኋላ ስለሚጠቅመው ማለት ነው። ሶ በዛ መሰረት ምን ይሆናል ማለት ነው? ኢኒሻል ቨርቲካል ቬሎሲቲ 0 ነው ኦኬ። ሶ ሪሊዝ ተደረገ ዴን አፍተር ሰም ታይም መሬት ላይ ሪች ያደርጋል። ሶ ይሄ ማንን በለው ቲ2 በለው። ሶ አሁን ኮምፓሪዝኑ ምን ነው ቲ1 እና ቲ2 ላይ ነው ኮምፓሪዝኑ ማለት ነው። ኦኬ ሶ ሄትን ካልኩሌት ስናደርግ ለመጀመሪያው ኬስ ቪ ኢኒሻል ባይ ቲ ማይነስ ሃፍ ኦፍ ጂ ቲ1 ስኩዌር አይደል? ሶ ይሄ ተርም ምንድነው 0 ነው ቀደም በተነጋገርነው መሰረት። ምክንያቱም ደቦል ሮኬት የተወረወረው ሆሪዞንታሊ ስለሆነ ማለት ነው አይደል? ሶ ይሄ ተርሚናል 0 ነው። ሶ ኤች ኔጌቲቭ ሃፍ ኦፍ ጂቲ1 ስኩዌር። ተመሳሳይ ኬስ ኤች እዚህ ጋር ምን ይሆናል? ቪ ኢኒሻል ባይ ቲ ማይነስ ሃፍ ኦፍ ጂቲ2 ስኩዌር። ኤ ተርም 0 ነው ኤንድ ኤች ኢዝ ኢኳል ቱ ስኩዌር ማለት ራይት። ተመሳሳይ አይደለ? ሶ አሁን ለቲ1 ካልኩሌት ብናደርግ which is 2h over g እንደዚህ ማለት ነው አይደል? ሶ ኤንድ አጌን ለዚህኛውም ተመሳሳይ which is አይደል? ሶ ምን ይሆናል ማለት ነው? ሶ እንዳያችሁት ቲ1 እና ቲ2 ተመሳሳይ ሆነ ማለት ነው አይደል? ሶ ሁለቱም ሚኒንግ ምን ይሰጠኛል? ሁለቱም the rock and the ball reach the ግራውንዱን እኩል ይመታሉ ወይም እኩል ይደርሳሉ ነው። ኦኬ ሶ በዛ መሰረት በዚህ መልኩ ጀስቲፋይ እናደርጋለን ነው። በጣም አሪፍ በርቱልኝ። ሶ ኔክስት ቪዲዮ ኢንስትራክሽን ቱን እንጀምራለን። ኦኬ ቻናሉን ጠቃሚ ነው ካገኛችሁት ለጓደኞቻችሁ ሼር አድርጉ። አመሰግናለሁ። ቻው